ዛሬ ስድስተኛው ሰንበት ላይ እንገኛለን። የዛሬው ሰንበት ምን ይባላል? ገብርኄር ይባላል። ገብርኄር ማለት ታማኝ አገልጋይ፣ ታማኝ ባሪያ ማለት ነው። መልካም አንተ በጎ ታማኝን ባሪያ በጥቂቱ ታምናሃልና በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ። ደስታ ግባ። የጌታ ደስታ ግን ዘላለማዊ ፍጹም ደስታ ነው። ወደ ጌታችሁ ደስታ ግቡ ይበለን። በዚህ ዓለም ላይ ያለችን ጊዜ ውሱን ናት። ክቡራን አበው ካህናት፣ የተከበሩ አባታችን መላከ ሰላም ቆሞስ አባ ኤፍሬም፣ የተከበሩ ቀሲስ ዶክተር ብዙአየሁ፣ ቀሲስ ጋሻዬ፣ ክቡራን ዲያቆናት፣ የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች ምዕመናንና ምዕመናት በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? ምስጋና የባሕርይ ገንዘቡ የሆነ ቅዱስ አምላካችን እግዚአብሔር በፍጥረቱ ሁሉ አንደበት ስሙ የተመሰገነ ይሁን። መልካም አንተ በጎ ታማኝን ባሪያ በጥቂቱ ታምናሃልና በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ። የማቴዎስ ወንጌል ምዕራፍ 25 ቁጥር 22 ላይ ተመዝግቦ የምናገኘው የእግዚአብሔር ቃል ነው። ወደ ጌታህ ደስታ ግባ ሲን ቃል አብረን እንበለው። ወደ ጌታህ ደስታ ግባ። ይህን ቃል የተናገረው ያለ መድኃኒት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለሰው ልጆች ደስታ ታላቅ ነገር ነው። የሰው ልጅ ደስታን ለማግኘት መላ ዘመኑን ሲባክን ይኖራል። ነገር ግን የሚፈልገውን የተመኘውን ምድራዊውን ደስታ ያሰበውን ሲያገኝ ወዲያው ከንቱ ሆኖ ያገኘዋል። የሚያረካ አይሆንም። በዚህ ዓለም ያለው ምድራዊው ደስታ እንደ ጥላ የሚያልፍ ጊዜያዊ ስለሆነ የሰው ልጅ በምድራዊ በጊዜያዊ ደስታ አይረካም። ብዙ ጊዜ እንጓጓለን። ብዙ ገንዘብ አግኝተን በገንዘብ ደስታ የምናገኝ የሚመስለን ብዙዎች ነን። ተምረን በተማርነው እውቀት ደስታ የምናገኝ የሚመስለን ብዙዎች ነን። ትዳር ይዘን በትዳራችን ደስተኞች እንሆናለን ብለን የምናስብ ብዙዎች ነን። ልጆች ወልደን በልጆቻችን እንደሰታለን ብለን የምናስብ ብዙዎች ነን። ነገር ግን እነዚህ ጊዜያዊና ምድራዊ ደስታዎች ስለሆኑ ስንደርስባቸው ባዶዎችና ከንቶች ሆነን እናገኛቸዋለን። ወደ ጌታህ ደስታ ግባ። የጌታ ደስታ ግን ዘላለማዊ ፍጹም ደስታ ነው። አግኝተውት የማያጡት ፍጹምና የማይቋረጥ ደስታ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ጌታህ ደስታ ግባ ያለው ምድራዊውን ደስታ ሳይሆን ሰማያዊ ደስታ፣ ከገቡ የማይወጡበት፣ ካገኙ የማያጡት፣ ሐዘን ሌላ የሌለበት ፍጹም ደስታ የጌታ ደስታ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ደስታ ለራቀው ዓለም ደስታ ሆኖ በመጣ ጊዜ መልአኩ ቅዱስ ገብርኤል በሉቃስ ወንጌል ምዕራፍ 2 ላይ እንደተገለጸው እነሆ ለዓለም ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ ሲል እንሰማለን። ለዓለሙ ሁሉ የሚሆን ደስታ፣ ደስታ ለራቀው ዓለም ፍጹም ደስታ፣ ዓለምን ከጨለማ ወደ ብርሃን የሚያሸጋግር ፍጹም ደስታ፣ የሰውን ልጅ ከሞት ወደ ሕይወት የሚያሸጋግር ፍጹም ደስታ፣ በሰው ልጆች ላይ ያለውን ሐዘንና ጭንቀት የሚያርቅ የሚያጽናና የሚያረጋጋ ፍጹም ደስታ
እነግራችኋለሁ ይላል። ያ ደስታ መድኃኔ ዓለም ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም በመወለዱ የተገኘ ደስታ ነው። እንደዚህ አይነቱ ደስታ የጌታ ደስታ ይባላል። መድኃኔ ዓለም ክርስቶስ የተናገረው ይህንን ነው። ወደ ጌታ ደስታ ግባ አለው ይላል። ሁላችንም ወደ ጌታ ደስታ ያስገባል። ወደ ጌታ ደስታ ግባ። ቅድም ዲያቆን ኢታን በእንግሊዘኛ የገለጸው በቅዳሴው መካከል የተነበበው የዕለት ወንጌል ነው። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ይላል። ለእያንዳንዱ እንደ አቅሙ ለአንዱ 5 ለአንዱ 2 ለአንዱም 1 መክሊት ሰጠና ወደ ሌላ ሀገር ወዲያውኑ ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁ 2 የተቀበለው ሌላ ሄዶ 2 አተረፈ። 1 የተቀበለው ግን ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመን በኋላ የእነዚያ ባሪያዎች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውን ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍኩበት ብሎ አለ። ጌታው መልካም አንተ በጎ ታማኝም ባሪያ፣ በጥቂቱ ታምናልና በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊት የተቀበለውን ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምናልና በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊት የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንክባት የምትሰበስብ ጨካኝ ሰው መሆንህን አውቃለሁ፣ ፈራሁ። ሄጄም መክሊትህን በምድር ቀበርኩት፣ እነሆ መክሊት አለው። ጌታውም መልሶ እንዲህ አለ፣ አንተ ክፉና ሀኬተኛ ባሪያ፣ ካልዘራሁባት እንዳጭድ ካልበተንሁባትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር ወስደው ነበረ። ስለዚህ መክሊቱን ውሰዱበት፣ 10 መክሊት ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለትማል፣ ከሌለው ግን ያው ያለው እንኳን ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያም ለቅሶና ጥርስ ማፋጨት ይሆናል አለ። ስለ ጌታ አምላካችን ስለ ቃሉ የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። ሁላችንም እንደምናውቀው በዚህ በዐቢይ ጾም ያሉት ሰንበታት የራሳቸው ስያሜ ያላቸው እየተማርን እንደመጣ ነው። የመጀመሪያውን ዘወረደ፣ ሁለተኛውን ቅዱስ፣ ሶስተኛውን ምኩራብ፣ አራተኛውን መጻጉዕ፣ አምስተኛውን ደብረ ዘይት ብለን ዛሬ 6ኛው ሰንበት ላይ እንገኛለን። የዛሬው ሰንበት ምን ይባላል? ገብርኄር ይባላል። ገብርኄር ማለት ታማኝ አገልጋይ፣ ታማኝ ባሪያ ማለት ነው። ባለፈው ሳምንት በአባታችን እንደተማርነው ስለ ነገረ ምጽአቱ ተምረናል። ጌታችን ኢየሱስ ክርስቶስ ከዚህ ቀደም ዓለምን ለማዳን እንደመጣ፣ በውርደት እንደመጣ፣ ተዋርዶ እኛን እንዳከበረን፣ ሞቶ እኛን እንዳስነሳን፣ ለእኛ ሕይወት እንደሰጠን እንደዚሁ ደግሞ ሁለተኛ እንደሚመጣ ተናግሯል። አስቀድሞ ከማድረጉ በፊት ለቅዱሳን ሐዋርያት እነሆ ወደ አባቴ ወደ አባታችሁ እሄዳለሁ፣ ቦታ አዘጋጅላችሁ ዘንድ እሄዳለሁ፣ ስፍራ ለእናንተ አዘጋጅላችኋለሁ፣ እኔ ከሄድኩ በኋላ እናንተ ልጠራችኋለሁ፣ በአባቴ ቤት ብዙ መኖሪያ አለ፣ ዳግም እመጣለሁ እወስዳችኋለሁ ብሏቸው ነበር። ስለዚህ በተናገረው ቃል መሰረት መድኃኔ ዓለም ኢየሱስ ክርስቶስ መጀመሪያ እንደመጣው ዳግመ ይመጽእ በስብሐት፣ ሁለተኛ በክብር በስብሐት ይመጣል። ይኮንን ሕያዋነ ወሙታነ፣ ሙታንንና ሕያዋንን በሙታንና በሕያዋን ላይ ሊፈርድ ሁለተኛ ይመጣል ይላል። ባለፈው የደብረ ዘይት የተማርነው ሁለተኛ ከመምጣቱ አስቀድሞ የሚከሰቱ ተአምራት የሚከሰቱ ምልክቶች እንደነበሩ የመምጣቱ ምልክቶች ከመምጣቱ በፊት እንደሚከናወኑ እነዚያንን ምልክቶች በደቀ መዛሙርቱ ጥያቄ መሰረት እንደገለጸላቸው በስሜ ብዙዎች ይመጣሉ፣ እኔ ክርስቶስ ነኝ ይላሉ፣ ፍቅር ይቀዘቅዛል፣ በተለያየ ቦታ ጦርነት ይሆናል፣ አመፅ በዓለም ላይ ይሰፍናል፣ መንግስት በመንግስት ላይ፣ ህዝብ በህዝብ ላይ ይነሳል፣
ከአመፅ ብዛት የተነሳ በሰው ልጆች ላይ ፍቅር ይቀዘቅዛል። ይህ ሁሉ የምጣር መጀመሪያ ነው። ወዘአዝለፈ ትዕግሥቶ ውእቱ ይድኅን። ትዕግስትን ገንዘቡ ያደረገ እስከ መጨረሻው ድረስ የጸና ይድናል እያለ ዳግም ከመምጣቱ በፊት ሊከናወኑ ሊከሰቱ ያሉ ምልክቶችን ለደቀ መዛሙርቱ ነግሯቸው ነበር። ከዚያው ጋር የተያያዘ ምስጢር ነው። በማቴዎስ ወንጌል ምዕራፍ 25 ከቁጥር 1 ጀምሮ የመንግሥተ ሰማያትን ነገር በምሳሌ ይናገራል። አሚሃ ትመስል መንግሥተ ሰማያት አስሮነ ደናግለ እለነሳ ማኅተው ይሆን። እነሆ መንግሥተ ሰማያት መብራቶቻቸውን ይዘው ሙሽራውን ለመቀበል የሚጠብቁ 10 ቆነጃጅትን ትመስላለች። ከ10ሩ 5ቱ ሰነፎች፣ 5ቱ ልባሞች ናቸው። ሙሽራው በየትኛው ሰዓት እንደሚመጣ አይታወቅም። ሰነፎቹ ጥቂት ዘይት ነበር የያዙት፣ ልባሞቹ ግን ማሰሯቸውን ሞልተው ነበረ። በመጨረሻው ሙሽራው የሚመጣበት ሰዓት ደረሰ። እነዚያ ሰነፎቹ ትንሽ ዘይት ስለነበራቸው አለቀባቸው፣ መብራቱ ሊጠፋ ሆነ። ብዙ ከያዙት ለመዋስ ጥያቄ አቀረቡ። እነርሱ ግን ለእናንተም ለእኛም የሚበቃ ዘይት የለንም፣ ሄዱ ለራሳችሁ ገዝታችሁ ነው አሏቸው። ዘይት ሊገዙ ወደ ከተማ ሲወጡ ሙሽራው መጣ። መብራት የያዙትን ይዞ ወደ ሰርጉ አዳራሽ ገባ። በኋላ እነዚያ ሰነፎቹ መጡ፣ በር አንኳኩ። ጌታ ሆይ ክፈትልን አሉት። እውነት እውነት እላችኋለሁ አላውቃችሁም አላቸው በማለት መብራታቸውን ይዘው የሚዘጋጁ ሙሽራው ኢየሱስ ክርስቶስ በየትኛው ሰዓት እንደሚመጣ ስለማይታወቅ መብራት የተባለ መልካም ስነ ምግባር፣ ፍቅር፣ ሰላም፣ አንድነት ይዘው ንስሐ ገብተው ራሳቸውን በንስሐ አጥበው ተዘጋጅተው አምረው ሙሽራውን የሚጠብቁ 5ቱ ብልሆች ቆነጃጅት ከሙሽራው ጋር አብረው ወደ ደስታው ገብተዋል። ወደ ሰርጉ አዳራሽ ከሙሽራው ጋር አብረው ገቡ። እነዚያ ሰነፎች ግን በግድ የለሽነት ይሄ ይበቃል ብለው በቂ መብራት ባለመያዛቸው ወደ ጨለማ ጥርዝ ማፋጨት መከራ ወዳለበት እንዲጣሉ ሆኗል። ይህንን ምሳሌ ከተናገረ በኋላ ጌታችን ኢየሱስ ክርስቶስ ቀደም ሲል ያነበብኩትን ወንጌል በምሳሌ ድጋሜ ነገራቸው ይላል። መንግሥተ ሰማያት ገንዘቡን ለ3 ባለሟሎቹ አከፋፍሎ ወደ ሩቅ ሀገር የሄደ ባለጸጋን ትመስላለች። ያ ባለጸጋ ሰው ባሮቹን ጠራ። ለአንዱ 5፣ ለአንዱ 2፣ ለአንዱ 1 ዲናር ሰጣቸው፣ መክሊት ሰጣቸው። በዘመኑ ምናልባት 5 የተባለው $5000 ሊሆን ይችላል። 2 የተባለው 2000 ሊሆን ይችላል። 1 የተባለው $1000። ይህንን ሲሰጣቸው በተሰጣቸው ገንዘብ ወጥተው ወርደው ነግደው እንዲያተርፉበት ነው። ያ የገንዘቡ ባለቤት ባለጸጋው ወደ ሌላ ሀገር ሄዳለሁ፣ ተመልሼ የሰጠኋቸውን ገንዘብ እቆጣጠራለሁ፣ ከነትርፉ ከናንተ ጠብቃለሁ፣ ስለዚህ ነግዳቸው አትርፋቸው እንድትቆዩ ብሎ እንደ አቅማቸው እንደ ችሎታቸው ሰጣቸው። ያ ባለጸጋ ለአንዱ 5፣ ለአንዱ 2፣ ለአንዱ 1 ሲሰጥ ብልጫ አምሮት አይደለም። ባለ 5ቱም ባለ 2ቱም ባለ 1ዱም አቅማቸውን ያውቃል። እንደየአቅማቸው መስራት በሚችሉበት አቅም ሰጣቸው። ባለ 5ቱ ትጉህ ነውና ወዲያውኑ እንደተቀበለ አሰበ። ቤት ቦታ ሄዶ ምን መስራት እንዳለበት፣ የትኛውን ዕቃ ቢነግድ ማተረፍ እንደሚችል አሰበ። አስቦም ተነስቶ ወጣ ወረደ፣ ደከመ፣ ወዲያው አተረፈ። 5ቱን ወደ 10 ለወጠ፣ አሳደገው። ሁለተኛውም እንደዚሁ ብልህ ነውና 2ቱን ወደ 4 ለወጠ። ያ ሰነፉ ግን 1 ነውና የተቀበለው። ልነግድ በወጣ ብከስር፣ ወንበዴዎች ከመንገድ አግኝተው ቢቀሙኝ፣ ደብድበው ቢዘርፉኝ፣ ያሰብኩት ባይሳካ ያ ባለጸጋ አምጣ ሲለኝ ምን እሰጠዋለሁ? ስለዚህ መሬት ቆፍሬ ልቅበራልና ያችን አንዲት የተቀበለውን ሳይነካ ያችን ራሱን በሻሽ አሰረና መሬት ቆፍሮ ቀበራት።
ባለጸጋው መጣ፣ ተቆጣጠራቸው። ባለ አምስቱ 10 አድርጎ አስረከበ። በዚህ ጊዜ ነው ያ ባለጸጋ በጎ አንተ መልካም ታማኝ አገልጋይ በትንሹ ታምናልና በብዙ ላይ ሾመሃለሁ ካለው በኋላ ወደ ጌታ ደስታ ግባ አለው ይላል። ሁለተኛውም መጣ፣ ጌታ ሆይ 2 ሰጥተኸኝ ነበር፣ እነሆ 2 አትርፌ 4 መክሊት አቅርቤአለሁ አለው። አንተ በጎ ታማኝ አገልጋይ በትንሹ ታምናሃልና በብዙ ላይ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። ሶስተኛው መጣና ጌታ ሆይ አንተ ክፉ እንደሆንክ ያልዘራኸውን እንደምትሰበስብ ያልበተንከውን እንደምታነሳ ስለማውቅ ጨካኝ መሆንክን ስለተረዳው ቢጠፋብኝ ምን እከፍላለሁ ብዬ የሰጠኸኝን ያችኑ መሬት ቆፍሬ ቀበርኳት፣ ስለዚህ እነሆ ገንዘብህ አለው ይላል። በዚህ ሰዓት ነው አንተ ክፉ ባሪያ ያልበተንኩትን እንደምሰበስብ ያልዘራሁትን እንደማጭድ ካወቅ ወዲያውኑ በሰጠኸኝ ነበር፣ ለሚሰራ ለትጉ ሰው ሰጠው ነበር። ስለዚህ እሱን አውጡና ወደ ጨለማ ወደ መከራ ቦታ ጣሉት፣ የእሱን ግን አንስታችሁ ለባለ 10 ስጡት አላቸው ይላል። እንግዲህ ምሳሌያዊ ትምህርት ነው። የተወደዳቸው ምዕመናን፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ በተገለጸበት ዘመን ብዙውን ጊዜ ትምህርቱን የሚያስተምረው በምሳሌ ነው። ለሚያስተምረው ምዕመን የሚያስተምረው ቃል በአግባቡ እንዲረዱትና እንዲገባቸው በሚያውቁት በሚረዱት መንገድ ለሴቶች በእርሾው በወርቁ በጌጣጌጡ በሚያውቁት በቅርብ በሚረዱት ምሳሌ እያደረገ ያስተምራቸዋል። ለአሳ አጥማጆቹ ደግሞ በመረብ የወንጌልን ነገር እየመሰለ ያስተምራቸው ነበር። ስለዚህ ይሄ የተነገረው ምሳሌያዊ ትምህርት ነው። ያ ባለጸጋ የተባለው የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ነው። ለ3 ሰዎች ለእያንዳንዳቸው መክሊት ሰጣቸው፣ ብር ሰጣቸው ይላል። እነዚህ 3 ሰዎች የኛ የምዕመናን ምሳሌዎች ናቸው። እግዚአብሔር አምላክ የሰው ልጅ ሲፈጥረው ጸጋውን አተርፍርፎ አብዝቶ ነው የፈጠረው። የሰው ልጅ ፍጠረኝ ሳንለው በአርአያውና በአምሳሉ ንግበር ሰብአ በአርአያነ ወበአምሳሊነ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ውብ አድርጎ አሳምሮ የሰው ልጅ ከፈጠረው በኋላ የሕይወትን እስትንፋስ እፍ አለበት። ይህ ትልቁ መክሊት ነው። ለሰው ልጆች የተሰጠ ትልቅ ጸጋ ነው። ከፍጥረታት ሁሉ የሚለየው በዚህ ነው። ማወቅ ማገናዘብ የሚችልበት ማስተዋል ክፉና በጎውን መለየት የሚችልበት ጸጋ እግዚአብሔር አምላክ አምላክነቱን አውቀን እንድናመልከው ክፉ ክፉ መሆኑን ማንም ሳይነግረን መጻሕፍት ሳይጻፉ መምህራን ሳይመጡ ተርጓሚያን ሳይኖሩ እግዚአብሔር በሕገ ልቡና እንዲሁ የሰጠን ጸጋ ነበር። በዚያ ጸንተን መኖር ስላልቻልን ነው እግዚአብሔር ከቸርነቱ ብዛት የተነሳ ሌላ በጸጋ ላይ ጸጋ በዲበ ጸጋ በሁለተኛ ጸጋ ሰጠን። ልጆች እንዳይጠፉ ብሎ የሚነበብ መጻሕፍትን ያን የሚተረጉሙ ካህናት ነቢያትን በሱ አማካኝነት ከአምላካችን ከእግዚአብሔር ጋር እንድንገናኝ ይህን ተጨማሪ ጸጋ ሰጠን። ስለዚህ ለእያንዳንዳችን ልዩ ልዩ ጸጋ ተሰጥቷል። ባለ 5 ባለ 2 ባለ 1 ተብሎ በደረጃ ቢከፈል የመጽሐፍ ቅዱስ ሊቃውንት አባቶቻችን ይህንን ልዩ ልዩ ማዕርጋት ያላቸው ካህናትን ትርጓሜ ሰጥተው ያስተምራሉ። ባለ 5 የተባሉ ሊቃነ ጳጳሳት፣ ባለ 2 የተባሉ ቀሳውስት፣ ባለ 1 የተባሉ ዲያቆናት ናቸው ይላል። ነገር ግን እንዳጠቃላይ በ40ና በ80 ቀናችን ሁላችንም ልዩ ልዩ ጸጋ ተሰጥቶናል። ልዩ ልዩ ሀብት ተሰጥቶናል። ስንቶቻችን ጸጋችን እናውቃለን? ስንቶቻችን ከእግዚአብሔር ልዩ ሀብት ተሰጥቶ እንዳለን አውቀን ያን አደራ ተወጥተናል?
የሀብት ጸጋ የተሰጠው አለ። ጤንነት ጸጋ ነው። ልጆች ጸጋዎች ናቸው። እድሜ ጸጋ ነው። በዚህ ሁሉ በተሰጠን ጸጋ ወጥተን ወርደን ለእግዚአብሔር ትርፋማ እንድንሆን አበርክተን ለእርሱ እንድንሰጥ እግዚአብሔር ከኛ ይህን ይጠብቃል። ከኛ ፍሬ ይጠብቃል። ሂሳብ ሊተሳሰብ ይመጣል። እዚህ ላይ እንደምንመለከተው ዳግመ ይመጽእ በስብሐት ሁለተኛ ይመጣል ተብሏል። አይቀርም ጌታችን ኢየሱስ ክርስቶስ ይመጣል። በዚያን ጊዜ የተሰጠን ጸጋ ምን አትርፈንበታል? እንደዚያ እንደ ገብረ ሐካይ ወይም እንደ ክፉ ባሪያ የተሰጠንን መክሊት ቀብረነዋል ወይንስ ሰርተንበታል? አትርፈንበታል? እግዚአብሔር አምላክ ሀብት ሰጥቶናል። ይህንን የሰጠንን ሀብት ነግደንበታል? አትርፈንበታል? ወይስ ለራሳችን አካብተን ሰብስበን ይዘነዋል? መነገድ ማተረፍ ማለት እግዚአብሔር በሰጠን ጸጋ ነዳያንን ማሰብ፣ ችግረኞችን ማሰብ፣ አስራት በኩራታችን ማውጣት፣ የእግዚአብሔርን ለእግዚአብሔር በታማኝነት መክፈል ነው። አንተ በጎ ታማኝ አገልጋይ የተባለው ለዚህ ነው። እግዚአብሔር 100 ሰጥቶ 10 የኔ ነው ብሏል። ይህንን አለማድረግ እምነትን ማጉደል ነው። አንተ ክፉ ባሪያ እግዚአብሔር የሰጠንን መቅበር ማለት ነው። የእግዚአብሔርን ለእግዚአብሔር የእኛን ደግሞ እንዲባርክልን ለኛ እግዚአብሔር በጤንነት ላይ ጸጋ ሰጥቶናል። የደከሙትን እንድንረዳ ልጆችንም ጸጋ አድርጎ ሰጥቶናል። አምላካቸውን እግዚአብሔርን አውቀው እንዲያድጉ ከእግዚአብሔር ጋር እንዲገናኙ አምላካቸውን አውቀው ማንነታቸውን ተረድተው እንዲያውቁ እንዲያድጉ በዚህ መልኩ እንድናስተምራቸው እግዚአብሔር ከኛ ይጠብቃል። ይህንን የማናደርግ ከሆነ ግን አንተ ክፉ ሀኬተኛ ባሪያ የሚለው የመርገም ቃል ይመጣል ማለት ነው። አንተ ክፉ ያልዘራሁበትን እንደማጭድ ያልበተንኩትን እንደምሰበስብ ካወቅ ለሌላ በሰጠኸው ነበረ ይላል። የተወደዳችሁ የልዑል እግዚአብሔር ቤተሰቦች ሁላችንም ልዩ ልዩ ጸጋ ተሰጥቶናል። የመዘመር ጸጋ ያለን፣ የመመጽወት ጸጋ ያለን፣ የማገልገል ጸጋ ያለን፣ የመቀደስ ጸጋ ያለን፣ የማስተማር ጸጋ ያለን ሁላችንም እንደየጸጋችን እንደየተሰጧችን እግዚአብሔርን ልናገለግል ታዘናል። ይህንን ኃላፊነት የማንወጣ ከሆነ ወይም ደግሞ እግዚአብሔር የሰጠንን ጸጋ ለምድራዊ ነገር የምናውለው ከሆነ ያ ማለት መንፈሳዊ በረከትን ማበርከት ማለት ነው። በዚህ በታማኝነት ጸንተን የማንገኝ ከሆነ እግዚአብሔር ልጆቹን እያንዳንዱን ሂሳብ ሊጠይቅ ይመጣልና ያን ጊዜ መልስ እንዳናጣ ከወዲሁ ራሳችን ልንመረምር ያስፈልጋል። አንተ በጎ ታማኝ አገልጋይ ወደ ጌታ ደስታ ግባ የሚለውን ይህንን የምስራች ቃል ለመስማት ዛሬ በተሰጠችን ጸጋ እድሜያችን ጸጋ ናት። በዚህ እድሜያችን ንስሐ ገብተን ስጋውን ደሙን ተቀብለን ወደ እግዚአብሔር ቀርበን እርሱ የሚደሰትበትን እርሱ የሚከብርበትን ስራ ሰርተን ታማኝነታችን በዚህ ልንገልጽ ያስፈልጋል። አንተ በጎ ታማኝ ባሪያ ወደ ጌታ ደስታ ግባ ብሎ ለዚያ ለታማኙ አገልጋዩ ያሰማውን የብስራት ቃል ለሁላችንም ያሰማን ዘንድ የአምላካችን እግዚአብሔር መልካም ፈቃዱ ይሁንልን። ሁላችንም ወደ ጌታችሁ ደስታ ግቡ ይበለን። ይህ ደስታ የራቀው ዓለም ያልፋል። በዚህ ዓለም ላይ ያለችን ጊዜ ውሱን ናት። ጌታ ለወዳጆቹ ያዘጋጀው ዘላለማዊ የደስታ ቦታ ነው። ተስፋ የምናደርገው ያንን ነው። በዚህ ዓለም የምንኖረው 70-80 ዓመት ነው። ያንም እግዚአብሔር ከባረከልን ጤናውን እድሜውን ከሰጠን፣ ስለዚህ ይህንን መከራ የበዛበትን ዓለም ትተነው እናልፋለን። ወደ ጌታ ደስታ ግባ ለመባል የመልካም ታማኝ አገልጋዩ የሰራውን ስራ እንድንሰራ ያ ጊዜ አሁን ነው። የመስራት ጊዜያችን የመዳን ጊዜያችን ዛሬ ነውና በጊዜያችን በዘመናችን በእድሜያችን እንድንጠቀምበት አምላካችን እግዚአብሔር በቸርነቱ ይርዳን። ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።